ስራ አስፈጻሚዎች አዲስ አበባ ላይ አይከሱም እንዴ? እንደ ፓርላማ አባል ያለመከሰስ መብት አላቸው ማለት ነው። ሰኔ 26 ቀን ጎተራ ኮንዶሚኒየም ቁጭ ብዬ ወጪ ወራጁን አማትራለሁ። አንድ 20 የሚደርሱ የደንብ አስከባሪዎች ቁልቁል ሲነዱ አየዋቸው። ከትንሽ ደቂቃዎች በኋላ ጩኸት ሰማሁ። ወደ እነሱ በሄዱበት አካባቢ ምንድን የሆነው አሉ። የሆነ ኮንዶሚኒየም አለ። ያ ኮንዶሚኒየም ባለቤቶቹ ስራ ሄደዋል። እነዛ የደንብ አስከባሪ የተባሉ ሰዎች ገንጥለው መኪና ይዘው መጥተው እየጫኑ ማን ያዛችሁ? ስራ አስፈጻሚን ያዘ። በዚህ መካከል ባለቤቱ ይምጣ፣ ስራ ነው ያለው። ባለቤቱ ሲመጣ ትጭናላችሁ በሚሉ ጎረቤቶችና እንደዚህ ደንብ አስከባሪዎች መካከል የተፈጠረ ግርግር ነው። ከትንሽ ደቂቃዎች በኋላ ባለቤት ነኝ የሚል ሰው ጎረቤቶቹ ደውለውለት መጣና እሱም ፖሊስ ይዞ መጣ። በፖሊሶቹና ደንብ አስከባሪ መካከል ራሱ የተነሳው ግርግር ሌላ ሀገር፣ ሁለት ሀገር ያለን ነው የሚመስለው። ሁለት ሀገር። በዚህ መካከል ደንብ አስከባሪዎቹ የሰው ዕቃ ሰው ቤት ውስጥ ገብተው ዋና ስራ አስፈጻሚን ያዘዘን ታደሰ አስማማው ይባላል። በዚህ አጋጣሚ ዋና ስራ አስፈጻሚ የወረዳ 4 ዋና ስራ አስፈጻሚ ነው። ጭነዋል እኮ እዚህ መኪና ላይ ጭነዋል። ግማሹን ደግሞ ከላይ ከመጨረሻ ፎቅ ላይ ነው መሬት ላይ ወድቆ፣ በዚህ መካከል ፖሊሶቹ አይለው ያለ ፍርድ ቤት ትዕዛዝ የሰው ቤትም መስበር አትችሉም፣ መኪና ላይ መጫን ወንጀል ነው ብለው እንዲመለስ አደረጉ። በዚህ መካከል ግን የተሰባበሩ የሰውየው ንብረቶች አሉ። ዋናው ነገር ምንድን ነው መሰላችሁ? ይሄ አከራይና ኮንዶሚኒየምን ያከራየውና ይሄ የተከራየው ሰውዬ የ2 ዓመት ውል አላቸው። 2 ዓመት ከፍሏታል። በመካከል ግን 1 ዓመት ከቆየ በኋላ የቤት ኪራይ ጨምርልኝ ትለዋለች። አይ የተዋዋልነው የ2 ዓመት ነው፣ 2 ዓመት ጨርሰን ስጨርስ ለቅቄልሽ እወጣለሁ፣ ትወጣለህ አትወጣም በሚል ዋና ስራ አስፈጻሚው ጋር ሄዳ፣ እሱ ደግሞ ደንብ አስከባሪዎቹ ልኮ ነው በእንዲህ አይነት ሁኔታ እንዲወጣ የተደረገው። ምን ያደርጋሉ አሉ። የተለመደ ነው እዛ አካባቢ ሰው በሌለበት ገንጥለው ይገቡና እቃቸውን ጭነው ቀበሌ ወይም ወረዳ ይዘው ይሄዳሉ። ይዘው ይሄዱና እዛ ይቀመጣል። ባለቤት ሲመጣ አማራጩ እቃውን የመውሰድ ነው እንጂ ቤቱን የማግኘት እድል የለውም። ቢኮዝ ወረዳ ላይ እቃው እያለ ሌላ ሰው አከራይቶ ያስገቡበታል። ይሄ ደግሞ የወረዳው ስራ አስፈጻሚዎች ጭምር የሚሳተፉበት ነው። የከሸፈው ዶክተር ደሳለኝ ጫኔ ሰሞኑን ብዙዎች ሲያሞካሹት የወከለውን ሕዝብ ድምፅ በአግባቡ ያሰማ ያለምንም ፍርሃት ለዜጎች ድምፅ የሆነ የፓርላማው ድምቀት እያሉ አወድሰውታል። እኔም በዚህ ሐሳብ እስማማለሁ። ከሙሉ የፓርላማው ንግግር የእሱን ብቻ አሳልፌ የምሰማ አድናቂው ብቻ ሳልሆን የኢትዮጵያ ፖለቲካ ውሃ ልክ እንደሆነ የሚሰማኝ የመርህ ሰው እንደሆነ የማምንበት አይነት ሰው ነበር። አንዳንድ ጊዜ ዶክተር ደሳለኝ እኮ ትንታግ ነው፣ ተወርዋሪ ኮከብ ነው፣ በጨለማ ውስጥ የተገኘ የብርሃን ፍንጣቂ ነው እያልኩኝ ለአድናቆቴና ለምስጋናዬ ቃላት እስከሚጠፋብኝ እሱን ለመግለጽ እቸግር ነበር። በተለይም ከምርጫ በኋላ ራሱን በማግለሉ ያለኝ አድናቆት ሰማይ እንዲነካ አድርጎት ነበረ። ሰሞኑን የፓርላማ ቆይታውን አጠናቆ ሊወጣ ነው ሲባል ከእንግዲህ በኋላ ፓርላማው ድምፅ የማይሰማበት ቀዝቃዛ የመቃብር ቦታ ነው የሚሆነው እያልኩ ነበር። ዶክተር ደሳለኝ ግን የድርሻውን ተወጥቷል በምልበት ሰዓት ጆሮ ጭው የሚያደርግ ዜና ሰማሁ። ዜናውም ከዚህ በኋላ ራሴን ከፖለቲካ አግልያለሁ ይላል። ችግሩ የሚመጣው የዶክተር ደሳለኝ ክሽፈት የሚጀምረው ከዚህ በኋላ ነው። የመለሰው የተነሳለትን ዓላማ ሳያሳካ ወደኋላ አይልም። ፖለቲካ ሲጀምር የአማራ ሕዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎች አሉት። ይህንን ለመፍታት ፖለቲካ ጀምሬያለሁ
እያለ ሲናገር ነበር። ጥያቄ እንዳነሳ ያስገደደኝ ከሽፏል እንድል ያደረገኝ ነጥቢ ነው። ዶክተር ደሳለኝ ፖለቲካ ሲጀመር የነበረው የአማራ ህዝብ ጥያቄ አሁን ካለው ጋር ሲወዳደር ፍጹም ሰማይና ምድር ነው። ያኔ በክልሉ የሚጮኸው ጅራፍ ነበር፣ አሁን በስናይፐር ተተክቷል። ያኔ ጦርነት አልነበረም፣ አሁን መንግስት ታጣቂ ከሚላቸው የፋኖ ኃይሎች ጋር ጦርነት ውስጥ ነው። ዶክተር ደሳለኝ ጫኔ ፖለቲካ ሲጀመር የነበረው የህዝብ ጥያቄ እና መከራ ያለምንም ማጋነን 75% አድጎ ልናገኘው እንችላለን። የህዝብን ችግር ለመፍታት ወሳኝ በሚባልበት ጊዜ ውስጥ ራስን ከፖለቲካ ማግለል የመርህ ሰው መገለጫ ሳይሆን የክሽፈት ምልክት ነው። መላጣ ላይ ያስተከልከው ጸጉርህ አስተሳሰብን ቀይሮት ይሆን? አላውቅም። እንደዛ ካልሆነ የመርህ ሰው የሆኑትን የነ ማህተመ ጋንዲን የነ ማንዴላን ታሪክ ታውቃለህ። እንደነሱ ባትሆን እንኳን በዚህ ሰዓት እንዳንተ ያለ አንደበተ ርቱዕ የህዝብን ችግር የሚያሰማ ሰው ፖለቲካ በቃኝ አይል። ካለም ከሽፏል፣ ያለዛም ህዝብን ክዷል። ከዚህ ውጭ ቋንቋ የለው። ትግልህ ፍሬ አፍርቶ የወከልከው ህዝብ ጥያቄ ተመልሶ ፖለቲካ በቃኝ ብትል ሐውልት ሰርተን እናመሰግን ነበር እንጂ ከሽፏል አንልህም። የኛ መጀመሪያ ቋርት ላይ ነው። አሁን እዚህ ከእንትና ትምህርት ቤቱ በላይ ነበርኩ። ከዛ ፋኖ ተኝቻለሁ። ማታ ዝናቡ ወደ ወጥቼ ማረረና ከዛ ዝናቡ ስለመጣ ዝም ብዬ ተኝቻለሁ። ስለበረደ ተኩስ እየሰማን ከዛ በኋላ ሰው ላሻሽ አረና ትልዳ ወደ ነው ምሻሽ ብዬ ከዛ በኋላ ሸጡ ውስጥ ገባ። እንዲህ እንደገባ እኔ ላይ መጣ። እጅ ወደ ላይ ነው አለ። እንካ ወንድሜ እንካ ብዬ እሰጥ ፋኖ እንዴት አያችሁ? እናንተ ፋኖ ምን ጀይና አይደለም። ምን የኛ ምን የቱ ነው ማን ህፃኑላ ምን እናት ጋር ምተኛውላ ለቀመ አይደለም ያመጣው የቱ አቅም ነው ሩጥ ተራራ መውጣ ቤቱ አቅም ነው ተራራ ሜዳ ህፃኑላ ከእናት ጋር እንትና ለቀመ ያመጣ አባክኖን ያዟች ምን ዝና ጋር እንደደረሰ በቃ ዝም ብዬ ሰጥ በቃ እኔ ጎደኞች ይዘጭ አቀው ስቀርቶ አትልም ግን ፍላጎት የለም። በቃ እኔ ከገደለ ፋኖ ይከተል ከዱረ ይኖራል። በቃ ስንት ሰው ተደመሰሰ? እየተመደመሰ ብዙ ሰው ተመታ። ብዙ ሰው እኔ ጋር ነበር ራሱ ጫካው ተደብቀ ያለ ግን እኔ አውቅ ነው እጄ ሰጡ ምን ደብቀ ጃይዛ ውስጥ ምን ገና እሱ ጋር ይደነው የምታቀል ያተመጡ የተደበቁት የተመቱ ሳለ በቃ የደከመ ሰው ለማቼ ምግብ በላኛ የደከመ ጫካው ሁላ በቃ እንትነው የተኛ ሰው አለ። ከዛ በኋላ እንደ በቃ ከዛ መጣናና ከዛ ዝም ብዬ ቆሜ እንካዩ ከዛ መሰረቃ ሸሪፎ ነበርኩ ሰጡ። የት ነው ለማዳረሻችሁ ያለው? ማን ነገር አለኝ ቀጥሎ ውጪ ነው እንጂ ጥያቄ ጠይቅ አንተ የፋኖ መረጃ ተሰጣለህ ያላል። በቃ አንተ መሪ ለሆነ ነገር በቃ የት ይላል እንግዲህ ከጠይቅ አንተ የፋኖ መረጃ መስጠት ፈልገህ ማን አደረጋለህ? አሁን ፋኖ ነው ሽገኝ አንድ ሬመንት ነው ስድስተኛ ሬጅመንት ነው ተመጣ። ሌሎች 59 ናቸው። አሁን 59 ስንት ሬጅመንት? ከዛ አንደኛ ሬጅመንት ላለ አንደኛ ሬጅመንት እኔ ማለት ነው። ከዛ ሆነ ከመጀመሪያ እንደመጣ ወጣቱ ለምርቃቱ በተገዛ በሬ ተወግቶ ህይወቱ ማለፉ ተሰምቷል። የቀብር ስነ ስርዓቱ በዛሬው ዕለት ተፈጽሟል። ይሄኛው የህይወት አጋጣሚ ብዙዎችን አሳዝኗል። ዘንድሮ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የተመረቀው ወጣት ፍስሐ አስማማው በትናንትናው ዕለት ነበር ለምርቃቱ በተገዛ በሬ ተወግቶ ህይወቱ ማለፉ የተነገረው። ወጣት ፍስሐ ለዓመታት ሲከታተለው የነበረውን የኢንጂነሪንግ ትምህርት በስኬት ማጠናቀቁን ተከትሎ ደስታውን ከቤተሰቦቹ ጋር ለማብሰር ነበር በሬው የተገዛው። ይህ በሬ ብዙ ተስፋ የተጣለበትን ወጣት ህይወት ባጭር ቀጨው። ደስታውም ወደ ሐዘን ተቀየረ። ብዙዎችም በዚህ አዝነዋል። የወጣት ፍስሐ ስርዓተ ቀብር በዛሬው ዕለት በጋይንት ጎብ መፈጸሙን ነው ከስፍራው የተገኘው መረጃ የሚያመለክተው። ለቤተሰቦቹ መጽናናትን እመኛለሁ።